አዱ ፍቅር ወልባዱ አንድ እንሁንና እንሁን አማና አዱ ፍቅር ወልባዱ አንድ እንሁንና እንሁን አማና ያልፉ ዘንድ አብቃቸው ከእኩይ ግብራችን አንድ ጥያቄ የምጠይቃችን ለተስፋ ቢስዋጥ ይኖራል ወይ ቦታ የራሱን ለማትረፍ ሌላውን ላጠቃ እንደነበረው በመጀመሪያ ይሆን ዘንድ በመጨረሻ ይድረስ ለአምላክ ክብር ምስጋና ይገባልና አንድ እንሁንና እንሁን አማና ይላል። በጣም ደስ የሚለው እውነት ለመናገር ድምፅህ ይዞ ይሄዳል ይሆናል። ጃንስዩም ሄኖክ አሁን በአንተ ሙዚቃ እንግዲህ ብዙ መልእክቶችን መተላለፍ ይችላሉ ካለ አይዲያ እና ማለት ካለ የአይዲዮሎጂ ላይፍ ስታይል ብዙ መልእክቶችን በሙዚቃ ማስተላለፍ ትችላለህ እና እስቲ ቀጣይ አልበም ይኖራል? እንዴት ነው ያንተ የጥበብ ጉዞ ከዚህ በኋላ? እንደ እግዚአብሔር ፈቃድ እንግዲህ ያው እኛ ሰርተን መገኘት ነው አሉ የተሰሩ ስራዎች እነሱን እንግዲህ ጊዜው ሲሆን ይወጣል። በጊዜ ሁሉ ይላል ጊዜውን ይጠብቃል። የማንጎ ፍሬ መንገድ ላይ አፈር ላይ ስለጣልሽው ብቻ አይበቅልም። የጣልሽበት ወቅት ዝናባማ ነው ወይ መሬቱ እርጥብ ነበር ወይ እነኚህ ነገሮች ሲገጣጠሙ ማንጎ ወደ ተክልነት የሚቀየረው እንጂ አስፋልት ላይ ስንበትቴው ወደ በስብሶ ደርቆ የሚጠፋው እንደዛ እንዳይሆን ጊዜን መጠበቅ ያስፈልጋል። ይሄ ነው እኔ በህይወት የተማርኩት ትልቁ ነገር ይሄ ጊዜን በሪስፔክት ማየት መጠቀምና እሱ ላይ ነው ጨዋታ ያለው መረዳት። ያን ጊዜ እንደፈለግሽ ታሽከረክሪዋለሽ፣ ስትፈልጊ ትቀድሚዋለሽ፣ ስትፈልጊ ወደኋላ ትሄጂዋለሽ። ግን ጊዜን በአግባቡ መረዳት የሁሉ ነገር መጀመሪያ ነው ብያለሁ። ስለዚህ ጊዜ ለሁሉ እንደሚለው ቃሉ ኋላ የነበሩት ከፊት ይመጣሉ። ጊዜ ለሁሉ ነው። ስደት የሚለው ቃል ይገዛሃል? እንዴት ነው? ምክንያቱም ባለመውጣ ኑሮ ዓለም ያውቃል ነበር። ለምን እየተጠነቀቅኩ ነው የምጠይቀው። አንዳንድ ጊዜ አሁን የስደት ህይወት ላንተ እንዴት ነው ብለህ ስደተኛ ላይ አይደለሁም ልትለኝ ትችላለህ ወይ ነኝ ልትል ስለምትችል ለዛ ነው አሁን የጥያቄ ማለት ነው። እሱ ያው ራስሽ ጠይቀሽኝ ራስሽ መለስሽው። እኔ ስደትን በጥሩ ሳይሆን ነው የማየው። ለምን አሁን እኛ ልክ አንቺ እንዳስቀመጥሽው ተሰደን ማንወጣ ነው ዓለም እኛ ማን እንደሆነ አያውቅም ነበር። ምክንያቱም ከዓለም እንትን ውስጥ አጥፍተውናል። ዓለም ስለኛ እንዳያውቅ አድርገዋል። በደንብ ራሱ መጽሐፍ ቅዱሱ ላይ 4 የተለያየ ስም የሰጡን ከዛ ተነስተው አንዴ ኩሽ ይሉናል፣ አንዴ ምድያም ይሉናል፣ አንዴ አጋዚያን ይሉናል፣ አንዴ ኢትዮጵያ ይሉናል። ሁሉንም ኢትዮጵያ ቢሉት ኖሮ ዓለም ላይ የሚፈጥረውን ተጽዕኖ ስላወቁ ነው እንጂ ሙሴ ኢትዮጵያ ነው የመጣው። ምድያም ነው ግን ኩሽ ደግሞ ብሎ የሚጠራበትን ቦታ አለ ኢትዮጵያውያንን ለመጥራት። እንደገና ኢትዮጵያዊ ራሷን ሙሴን እኮ ምድያም ሄዶ ኢትዮጵያዊቷን አገባ እዚህ ይወስድና ይመልሰዋል። እውነቱን ሁሉንም እውነት አይደለም የሚነግርሽ ወሰድ መለስ ምን ከዘዴቅናዋን ስሙን ይጠራዋል፣ ግን ወላጅ ሁሉ የለውም ነው የሚልሽ ይህንን ሁሉ እኛ ዝም ስላለን ነው እንደዚህ የሚሉት። እኛ ይህንን መንገር መቻል አለብን። መልከ ጼዴቅ እናትና አባት አለው፣ ሰው ነው፣ ግን ብቃት ነው እዛ ያደረሰው፣ በብቃት ነው እዛ የደረሰው። ይሄኛው ናሬቲቭ አሁን የሰው ልጅ ደካማ ነው፣ በቃ በተፈጥሮ ብቃት አይሆንለትም ከሚል ነው የሚወጣው። እኛ ደግሞ የሰው ልጅ እንደዛ አይደለም፣ አፈጣጠሩ ፐርፌክት ነው። ራሱ ያንን አለመረዳቱ የሚያመጣበት ድክመት ነው ያደከመው እንጂ ሲፈጥረው እግዚአብሔር ከመላእክት በላይ
አስብ እዚህ ጋር ከመላእክት በላይ ቀድሶ ነው ሰውን የፈጠረው ወደ ራሱ አስጠግቶ ከመላእክት የበለጠ ወደ ራሱ አስጠግቶ የፈጠረው ሰውን ብቻ ነው። ስለዚህ ሰው በዛ ተፈጥሮ መድረስ የሚችልበት ብቃት ድረስ መድረስ መቻል አለበት፣ መለጠጥ አለበት። አሁን ግን ያለው ሲስተም እዛ እንዲደርስ አይፈቅድለትም። ምክንያቱም መተዳደር አይችልም። ሁሉ ሰው እዛ ደረጃ ከደረሰ ማንን ትጨቁኛለች? ስለዚህ ነው ያንን የማይፈልጉት። ሁሉም ሰው እንዲነቃ አይፈልግም። ጌም ኦቨር ነው ያቆል። ሁሉም ሰው ራሱን ካስተዳደረ እነሱ ያስፈልጋል። ያቺን ፍራቻ ነው ሰውን ራሱን እንዳይችል የሚያደርጉት። ተፈጥሮ አይደለም ብቃቱ የለህም ምናምን ነው። ይሄንን አትሊስት የኢትዮጵያ ተወልዶ ቤተክርስቲያን ነው ብላ መቆም መቻል ነበረባት። ይቻላል፣ የሰው ልጅ ይደርሳል እዛ ቦታ ከፈለገ። ብቃቱ አለ፣ ተፈጥሮ አለው። ብቃቱ የጎደለው ብቃቱን ደግሞ ማስተካከል ይችላል። አርቆ በዚህ መንገድ እነ ከሌ ቢሄዱበት እነ ያሬድ ቢሄዱበት እነ ሄኖክ ቢሄዱበት መንገድ ቢሄድ እዛ ቦታ መድረስ ይችላል ብላ ማስተማር ነበረባት። እነሱ ግን የምናየው ለምን እነሱ መሄዳቸው ይፈልጉታል። የሰው ልጅ 100% እዛኛው ቦታ ከሄደ ብዙ ነገር ነው የሚቀየረው። የዛ ጥቅም ተጋሪዎች ይህንን አይፈልጉት። ስለዚህ የሰው ልጅ በድንቁርና መኖር ለነሱ ግቤ ማርዘኛ ነው። ያንን ነው አሁን መስበር ያለብን። ያ ደግሞ የሚሰረቅ እንጂ ለረጅም ጊዜ እኮ ዝም ብለን ሰተናቸው አሁን ነው ማየው ጊዜ። ምክንያቱም ውጤታቸውን አየ ነው። ውጤቱ አሁን ለምሳሌ በኢትዮጵያ ኮንቴክስት ብታመጪው ይሄ የዘመናዊነት የሚባለው ነገር ምንድን ነው የሰጠልኛል? ከነበርንበት ወደ ተሻለ ቦታ ወሰደን። ከዛሬ 50 ዓመት በፊት ከነበርንበት ወደፊት ወስዶናል? አልወሰደንም። ዓለም በቴክኖሎጂ ጣራ ሲደርስ እኛ በተንኮል እርስ በርስ እየተፋጀን ነው እስካሁን። ስለዚህ የመረጥነው መንገድ የትም እንዳልወሰደን አንድ እኛ አፋውተን መናገር አለብን። ለማ ሳንወክላቸው ወክለውናል ላሉ እኛ ህዝብ ወክሎናል እያሉ አይደል እዚህ ያደረሱ እነዚህ ተማሩ የሚባሉት ሰዎች ማለት ነው። የት ጋር ነው የሚወክልናል? በየትኛው ስብሰባ ላይ ነው ውክልና የሰጠናቸው? ዲሞክራሲ መጀመሪያ የሚመጣው ህዝብ መማር አለበት። ለተማረ ህዝብ ነው፣ ለሚያውቅ ህዝብ ነው ዲሞክራሲ ሊሰራ የሚችለው። ምክንያቱም አንቺ እንዲህ አደርግልሃለሁ ላይ ስትዩ አመዛዝኖ ይሄኛው እውነቱን ነው ይሄኛው ውሸቱን ነው እንዲል እውቀት ያስፈልገዋል። እኛ ህዝብ ላይ እውቀት የሌለውን ህዝብ እንዴት ነው ዲሞክራሲ የምትሰጪው? የአንቺ መጫወቻ ልታደርጊው ካልሆነ በስተቀር ወክዬሃለሁ እያልሽው አንቺ የምትፈልጊው ነው የምትጭኝበት እንጂ የእሱን ድምፅ አይደለም አንቺ የምታስተጋቢው። ይሄ ነው በአፍሪካ ምድር ላይ የሚደረገው ያለው። ያ መቆም አለበት ነው። ኢትዮጵያዊነትና ዘመናዊነትን እስኪ አንተ ዲፋይን አድርገኝ። ለእኔ ዘመናዊነት ማለት አንድ አፍሪካዊነት ነው። አሁን ባለንበት ጊዜ የሚዋጀንና ወደ ተሻለ ዓለምና ደረጃ ሊያደርሰን የሚችለው አንድነት ነው። ያ ደግሞ በተለያዩ አፍሪካ ሀገሮች ውስጥ ያ መንፈስ እየተነሳ ያ ነው። አሁን እንግዲህ ጊዜውን መዋጀት የሚባለው ነገር ጋር ስንመጣ ጊዜውን የሚዋጅ ማንነት ይሄንን እውነት ያገናዘበ ነው መሆን ያለበት። ሲጀመር እግዚአብሔር ሀገር አይደለም የሰጠን ዓለም ነው። ግዟት የተባልነው ዓለም ነው። ይሄ ራሱ በአገር አሳንሶ ሀገርን እንትን አድርጎ የማሰብ እንትን ያንን ማንነት ያሳጣናል። አንደኛ ገዥነታችን ለምድር መሆኑ እንረሳውና ሀገር በምትባለው ኮንቴክስት ላይ ብቻ እንታሰራለን ማለት ነው። ያ አስተሳሰባችንንም ነው የሚያስረው። እኔ ሳስብ እግዚአብሔር ጸጋው የሰጠኝ ምድርን ነው ግዛ ያለኝ እንጂ አገር አይደለም አንድ ቦታ። ለዚህም ነው እግር እንጂ ስር የለንም። ዛፍ ስር ነው ያለው እንዳይሄድ ቦታ፣ እኛ ግን እግር ነው ያለን እንድንሄድ። ያንን ተጠቅመን መሄድ ነው ያለብን። ማንም የሰው ህግ ሊያግደን አይገባም። ሰው የፈጠረው ህግ ነው። አንተ ከዚህ ቦታ ማለፍ አትችልም ሊለን መፍቀድ የለብንም። እዛ አመለካከት ውስጥ ነው ያሉት። የሰው ልጅ እዚህ ምድር ላይ ሲመጣ መኖር መብቱ መሆን ያለበት፣ ከፍሎ ማምጣት ያለበት ነገር መሆን ያለበት። አሁን ግን እንጂ መክፈል ያለብሽ ያ ነው ስህተት። ሁሉ ነገሩ ተገልጧል። እኔ የማስበው አንድ ሰው እዚህ ምድር ላይ ሲመጣ መጣ እንዴት ተብሎ በዌልካም ተብሎ በዛ ፊልም ውስጥ ኖሮ
መጨነቅ ምናምን ሳያስፈልገው መኖሪያ ቤቱን አግኝቶ የሚኖርበት ስርዓት ተመቻችቶለት መኖር አለበት እንጂ ሀስላርጎ ባስኖ እና ወዲያ ምናምን ብሎ መኖር የለበትም። የመንግስት ኃላፊነት ያንን ማመቻቸት ነው ብዬ ነው። ያ ከሌለ መንግስት አያስችልም። ያንን ማድረግ ካልቻለ መንግስት ነው የሚያስፈልግ። መንግስት የሚያስፈልገው ብዬ የማምነው እነዚህን ነገሮች ለማሟላት ነው። ለዜጎቹ ማንም ሰው ገንዘብ ከፍሎ መሆን የለበትም ቢኖር ይህንን መብት የሚያረጋግጥ መንግስት ነው። መንግስት ተብሎ በዴፊኒሽኑ ራሱ መጠራት ያለበት። ይህን ሳያደርግ ሌላው በሙሉ አጭበርባሪ። የነዛ ጊዜ ነው ማብቃት ያለበት። ያ ደግሞ የሚሆነው በኮንሽስነስ ነው። የነቁ ሰዎች ሲበዙ ያንን ማብዛት ነው መሰራት ያለበት። ትውልድ ላይ መስራት አለበት። በዚህ ማሰባሰብ መፍጠር እግዚአብሔር ነው ነገር ይሻል። እግዚአብሔር የሚፈጥራቸው አልኩ ይሻል። ሰው ያላስተማራቸው ጉድ የሚያሰኙ የሚሞቱ እነሱን አሰባስበሽ የሚታይ ነገር መስጠት። ምክንያቱም የሰው ልጅ ታይታቸው ብዙ በተለይ በኢትዮጵያ ውስጥ መጪ ብዙ ቁጭ ብሎ ሌላ ሰው ለውጥ እንዲያመጣለት ነው የሚጠብቀው። እኔ እስካሁን ባጠናሁት መሰረት አንዱ የሰው ልጅ ሶስት አይነት አሉ። አንዱ ችግር እንዳለ ያውቃል፣ ግን ችግሩን ለመለወጥ ራሱን ኢንቮልቭ ማድረግ አይፈልግም። አንደኛው ፓርት ችግርን እንዳለ ያውቃል፣ ዝም ብሎ የተፈጥሮ ህግ መስሎት ነው የሚኖረው። 8 ሰዓት ሲሰራ የተፈጥሮ ህግ ነው የሚመስለው። 9ኛውን ሰዓት ሲሰራ ትርፍ ሰዓት ሰራው ያስባል። ትርፍ የሚባል ሰዓት እንዳለ ያ የአስተሳሰብ ባርነት ውስጥ የሚኖር ሰው ማለት ነው። ምንም ነገር ግድ የለውም ስለ ሲስተም እንዴት ነው የሚኖረው ምናምን በቃ ዝም ብሎች ነው የተሰራለትን ሰርክል ኖሮ ብሎ የሚያልፍ ማለት ነው። ሶስተኛው ፓርት ደግሞ ችግሩን ያውቅና ችግሩን አይደንቲፋይ አድርጎ ችግሩን ለመለወጥ የሚሰራ እነዚህ ሶስት የተለያዩ ግሩፖች ናቸው ሰው ውስጥ ያሉ። ስለዚህ ከየትኛው ውስጥ አንቺ ራስሽን የምትመድቢው ለውጥ አምጪዎች ውስጥ ነኝ ነው ብለሽ የምትገምጪው ወይንስ አለ ችግር ግን እኔ አልገባበትም ከሚሉት ውስጥ ነኝ ወይንስ ችግር የለም የት ጋር እኔ ምን አይነት ነው ተፈጥሮ? ሁሉም ሰው ተናጋሪ አይደለም። ሁሉም ሰው የሚያስባቸው ነገሮች አቀናብሮ መናገር አይችልም። ያንን ደግሞ ማድረግ የሚችል ሰው ደግሞ አለ። እነኛ ማድረግ የሚችሉት ሰዎች ወደ ላይ እየወጡ ይመጣሉ። ከዛ በኋላ እነኛ ሰዎች ትክክለኛ ቦታ ላይ ማስቀመጥ፣ እነሱን ትክክለኛ ቦታቸው ላይ ስታስቀምጪ የሚታይ ስራ መስራት ይችላል። ያ ነው እንግዲህ የሰው ልጅ የሚታወቀው በፍሬው የሚያፈራው ነገር ነው ማንነቱ የሚያሳየው። ስለዚህ በዛ እየሄድሽ ነው እነኛ ማንነቶች እያየሽ ትክክለኛውን መንገድ የምትቀጥሉ ማለት ነው። ግን የሆነ ቦታ ግን የግድ መጀመር አለበት። ያ ቦታ ደግሞ እዚህ ውስጥ ነው። አሁን እኛ አፍሪካ ውስጥ ያለውን ካርታ ልክ እንደ ካርታ አድርገን ማለት ነው። ግን ማን ይሰራው? አውሮፓውያን ኮሎናይዘሮች ናቸው። መቼ ነው ያንን የምናጥፈው? መጀመሪያ እዚህ ውስጥ ማጥፋት አለብን። ጭንቅላታችን ውስጥ ይሄ ካርታ በእኛ ልም የተሰራው ለምን ነው የምንጠቀምበት? ለምን ነው ቪክቶሪያ ሌክ የምንለው እስካሁን ድረስ የቪክቶሪያ ሐይቅ ለምን አንድ ቀን ቪክቶሪያ እዚህ የለችም? ለምን በአፍሪካ ስም አልጠራ ነው? ለምንድን ነው እንደዛ የምናስባቸውን ነገሮች እንዳናረግ ማለት ለምን ከትበውናል? ማሱን ክትባት የከተሙት ለዚህ ጸረ 8 ጸረ 6 ማጅራት ገትር አግድ ቆልፍ ምናምን እያሉ በፖሊስ እየተጠበቁ ህዝቡን የከተሙት የነበረው እንዲህ እንዲሆን ነው። የዘሩትን ነው እያጨሉ ያሉት። ሰው ዝም የሚለው ዶርማንት የሆነው ለዚህ ተከትቦ ደንዝዟል። ጭንቅላቱ ሪአክት አያደርግም። እንዳያደርግ ከቀይ ሽብር ጀምሮ ተሰርቶበታል። ቀይ ሽብር ወደ ተግባራ ሲወሰድ በተማሩት ኢትዮጵያውያን ማሸበር ስለሆነ ፐርፐዙ ኢኖሰንት የሆኑ ሰዎች ሁሉ እንዲመቱ የሚል መመሪያ ተላልፎ ኢኖሰንት ሁሉ ሲመታ የተመታው ይሄን ሽብር መፍጠር ህብረተሰብ ውስጥ ያ ከዛ ጊዜ ጀምሮ የተፈጠረው ሽብር እስካሁን ድረስ ሰውን እንዲህ አይነት ነገር ውስጥ ራሱን ኢንቮልቭ እንዳያደርግ አድርጎ ቀርጾታል። ያንን ደግሞ እንደገና በክትባት አድርገውታል። በየጊዜው በየትውልዱ የሰጡት ክትባት ማለት አስቢ። በእነሱ ማንነት ለእኛ ጤንነት አስበው ይመስልሻል? ይህን ክትባት በነፃነት ነው ጀስት አስቢ። ሰው ይወዱናል ለእኛ ስመሆኑ ቲም ከሆነ ማለት እንዳልከው የምታየው ነገር አንዳንድ ጊዜ
ስሜትን ፈንቅሎ ሪያክት ማድረግ ይኖርብህ ነበረ ብዙ ነገር ላይ። በተረፈ ደግሞ እንደ ሰው አንድ ሰው ሲፈጠርና ሲኖር በተለይ ነፍሱን ካወቀ በኋላ ምንድነው ፐርፐዝ ብሎ ጥያቄ ማንሳት ሊገባው ይችል ነበር። ምክንያቱም የሰው ፍጡራ ሰዎች ሆነን እስከተፈጠርን ድረስ ምንም ሊሚት እና ገደብ የሌለን እና ሰማዩ ብቻ ነው ገደብ ብለን መንቀሳቀስ ሊገባን የምንችል ፍጥረታት ሆነን ግን በሆነ አስተሳሰብ ውስጥ ወይም እንደ ጋሪ ዙሪያችን እንዳናይ ተሸፍነን እየተንቀሳቀስን ያለን ሰዎች ነን። አብዛኛው ጊዜ እዚህ ጋር ያለ ነው እዚህ ምድር ላይ ያለ ነው ማለት ነው። እና አሁን አንተ ለትውልዱ አንተ በገባህ ልክ እንዲገባቸው ኢትዮጵያዊነትን ወይ ደግሞ ይሄ ንቃተ ህሊናን እስኪ አንድ ነገር ጀምር። እኔ በገባኝ ልክ ይገባቸው ማለቱ እንኳን ፌር አይመስለኝም። እንደው ቢያነቃ ብዬ ነው። ሁሉም እንደያቅሙ ሁሉም ውስጡ ጥያቄ አለው አይደል? ሁሉም ወደ ራሱ ይመለከት። እኛ መፍትሄ የምናጠው ለመሰለኝ ውጪ ስለምንፈልግ ነው። መፍትሄው ያለው ውስጥ ነው። ከራሳችን ጋር ማውራት ራሳችንን ማግኘት የሚለው ነገር ወደ ውስጥ በማሰብ የምናመጣው እንጂ ውጭውን በመባዘን የምናመጣው ነገር አለ። እኔ እንዴት ነኝ እንደሰው እንዴት ነው ማስበው? የሀሳብ መሰረቶች በፍቅር ላይ የተመሰረቱ ናቸው ወይስ በቅናት ላይ የተመሰረቱ ናቸው ወይስ በፉክክር ላይ የተመሰረቱ ናቸው? እነኛን ማጥራት እንችላለን። የፉክክር የቅናትን መንፈስ ርኩስ መንፈሶች ናቸው። ቅን መንፈስ ይዘን ነው ነገሮችን ማሰብ ያለብን። መጀመሪያ ወደ ራሳችን በመመልከት ቅንነታችን ጋር መድረስ። ቅንነታችን ጋር ከደረስን ወደ ፈጣሪ ማመልከት ያን ጊዜ እኔ ከምነግርሽ የበለጠ ፈጣሪ ይነግርሻል። ውስጥሽ ያስቀመጠው ነገር ስላለ ያንን አክቲቬት ማለት ነው። ያንቺ በአንቺ መንገድ ነው አክቲቬት የሚሆነው። የኔ በእኔ መንገድ አክቲቬት ሆኗል። እኔ ይህን ያህል ዓመት ስለፈጀብኝ አንቺ ላይ ይህን ያህል ዓመት ሊፈጅብሽ አይችልም፣ አይገባም። እንዲህም ሆነሽ ልትደርሽበት ትችላለሽ። ይህንን ሁሉ ዓመት የሄድኩበትን ሁሉም ሪሌቲቭ ነው እንደየ ተቀባዩ። እግዚአብሔር የሚሰጠውን ያውቃል። ትልቅብሽም ራስ ምን ቢተልቅ አመት አልሸከምህም አይለው የሚባል የሰጠሽን እሱ በእሱ በሰጠሽ መንገድ አንቺ አክቲቬት ስታደርጊ የሆነ ውጤታማ ምትሆኚ። እኛ ብዙ ጊዜ ስህተት የምናገኘው መሰለኝ ሰው ላይ ነው አታችልም ነው ሰው ላይ አታችልም ነው። ሰውየው ሲወድቅ ይትልሻል። ሰው ወዳቂ ነው። ፕሪንሲፕሉ ላይ ነው አታችል ነው ያለብሽ። እሱ ቢሞትም ፕሪንሲፕሉ ይቀጥላል። ምንም ሉዝ አታደርጊም። ሰው ጋር አታችል ከሆንሽ ግን ሰውየው አንድ ነገር ሲሆን አንቺ ጥያቄ ውስጥ ይሆናል። ከዛ ለመዳን ሰው ላይ አታችል አለመሆን። ሰው መሳሪያ ነው። በሱ ውስጥ የመጣ ነገር አለ። ያንን ተቀብለሽ አንቺ ደግሞ ወደ ተሻለ ደረጃ ለማድረስ ነው ያንን መሄድ ያለብሽ እንጂ ሰው ላይ እንትን ካልሽ እዛው ሰው ጋር ትቆሚያለሽ። ራስሽን ማታድኝም። መሆን ያለበት ግን ከዚህኛው ሰው የተቀበልሽውን እውነት ይዘሽ አንቺ ውስጥ ከተሽው ከሱ ፎከስ ማድረግ ትችያለሽ። ያ ነው መሆን ያለበት። ምክንያቱም ሁሉ ነገር ከጊዜ ጋር ነው የሚሄደው። ጊዜ በጣም ኢምፖርታንት ነገር ነው። እኛ ላናስብ አሁን አስቢ HIV ከመጣበት ጊዜ ጀምሮ በኤችአይቪ የሞቱ ሰዎች ናት አስበሽ። አሁን ደግሞ በኤችአይቪ እንደማይሞት ስታስቢ ጊዜ ነው የኖር ያመጣው። እነኛ ሰዎች ያ ጊዜ ጋር ስላልደረሱ ተቀጠፉ። ይሄኛው ጊዜ ጋር የመጡት ሰዎች ግን ጊዜው መፍትሄ የሰጠበት ስለነበረ እድሜያቸው ሊረዝም ይችላል። ሁሉ ነገር ከጊዜ ጋር ነው የሚሄደው። በሚሄድ ጊዜ ውስጥ ደግሞ ቋሚ ነገር ሊኖር አይችልም። ኢንክሉዲንግ እውቀት አንድ ሊሆን አይችልም። በየጊዜው ይቀየራል። የዛሬ 20 ዓመት ልብ ብሬን አለው ብለሽ ብትናገር ልብ ነበር የምትባለው። አሁን ተደረሰበት ልብ የእኛ ሰዎች ልብ ነው የሚሉት። ልቦና ይክፈትልህ፣ ልቦና ያብራል። ልቦና የራሱ ሜካኒዝም የራሱ ስርዓት እንዳለው ይነግሩሻል። አይነ ህሊና ይሉሻል። ስድስተኛው ሳይት ስድስተኛው ሴንስ ምናምን የሚባለው ለእኛዎቹ ጥንት ነው። እኔ ስትይ ራሱ ልብሽ ጋር የምትጠቁሙ ለምንድን ነው? በልብ ስለሚታሰብ እስቲ ከልብህ ጋር ምከርበት። ልቤን ለምከር አሁን እንዲህ ነው ማለት ያለብኝ እኔ ለማለት ምክንያቱም በጭንቅላት ነው የምናስበው። ይሄኛው
አልተናበበም ጭንቅላት አልተገናኘንም። ራሱ ከተፈጥሯችን ወጥተናል እኮ እኛ እኮ በተፈጥሯችን እኮ ይበል እጅ እኮ አንጭብጥም እንዴ ኢትዮጵያ እጅ አይጭበጥም። ይንጠቀም እጅ ይነሳል እንጂ እንዴት ማለት ነው? እጅ ነሳ እጅህን እንዲህ ብላ አትስጥ ማለት ነው። ይሄ ህይወትሽ ነው። እዚህ ውስጥ ህይወትሽ አለ። ይሄን ለሰው እንዲህ አታሳይም። ተዋህዶ ትልቁ ንቡረ እድ የሚባለው ማለት ነው። ንቡረ እድ ማለት እጁን ሰው ላይ የሚጭን ማለት ነው። እዚህ ያንን ለመጫን ብቃት ያስፈልጋል ማለት ነው። የአክሱም ጽዮን ሄድ ሲሆን ነው ንቡረ እድ የሚባለው። እጁ ኃይለኛ ፓወር አለው ማለት ነው። እጁን መጫን ይችላል ሰው ላይ። ያ እጅ እንግዲህ እጅ ይሄ ነው አይደል? ይሄንን እጅ ዝም ብለሽ ለሰው አስይኝ። እጅ ንሳ፣ እጅ አትስጥ፣ እጅ ስትነሺ ቆንበሽ ዘክ እኛ ግን ሃይፋይ ያለና እንደዛ ነው የተሸፈነው ነገር አይደል? ልክ እንደዛ ነው ሁሉም ነገር የከሸፈነው ነው። ኢትዮጵያዊነት በጣም ያልተሰራበት ስራ ነው። ግን የሚገርምሽ ነገር ዓለም ይሄዱበታል። አሁን ብዙ ዓለም ክፍል ላይ የኢትዮጵያ ሰንደቅ ዓላማ ብትይ፣ እንደውም አሁን ደግሞ የኢትዮጵያ ባይብል ደግሞ እንደገና ተነስቷል እንደ ጉድ። ትክክለኛው ባይብል የኢትዮጵያ ነው። 81 መጽሐፍ ያለው ምናምን ነገር በጊዜ ጊዜ ያይሽ ሰው ሲጥለው ጊዜ ራሱ ያነሰዋል። አሁን ኢትዮጵያን ለመጣል የሚቱ ብዙ አሉ አይደል? ከካርታ እናጠፋታለን ምናምን። ይህንን ሁሉ አላዋቂዎች ናቸው። አላዋቂ ሰው ውስጥ ይለቀለቃል ይሏል ያገር ይችላል። የማይነካ ነገር ነክተህ እንዳትቀምጥ እንደ ሰም ይኸውልህ፣ ስለ ኢትዮጵያ አስረግጬ የምነግርሽ ነገር ማለት ነው። የሰውን ልጅ ይዛ ለፍርድ የምታቀርበው የኢትዮጵያ ቤተክርስቲያን ነች። ወደድሽም ጠላሽም የዓለምን ሕዝብ አሰልፋ በምጽአት ቀን ለፍርድ የምታቀርበው የኢትዮጵያ ተዋሕዶ ቤተክርስቲያን ነች። ይሄ ግን ከምን አንጻር ነው ያያለው? ማለቴ ማረጋገጫ አንቺ የሰው ልጅ ጨረቃ ላይ አርፏል ብለሽ ትናገረቻል? እኔ አላምንም በእሱ እውነት ለመናገር። ብዙ ሰው ግን ያምናል። ምን መረጃ አይገ ፎቶዋን ያንን የተሰራችው ፎቶ ባንዲራው እንዲሚውል ታዲያ ያ ግን ቪዲዮ ለበለበል ባንዲራው ሰው ጨረቃ ላይ እንዳልሆነ ታውቂያለሽ። ግን አፍሽን ሞልተሽ ትናገሪያለሽ። ጨረቃ ላይ አልወጣም የሰው ልጅ ብለሽ ሰው እብድነሽ ነው ልጅ እንደዛ ለምን ሁሉም የተስማማበት ውሸት። ስለዚህ ይሄኛው ደግሞ ቅዱሳኖቹ ሁሉ የሚያውቁት በነገራችን ላይ ሞትን ያለፈ ቆሞ የሚሄድ ሰው ኦፊሻሊ አለኝ ብላ የምታምን የኢትዮጵያ ተዋሕዶ ቤተክርስቲያን ብቻ በዚህ የምትተማመን። ሌላው ዓለም በሙሉ ሞት ተፈጥሯዊ ነው፣ የሰው ልጅ መሞት አለበት ብሎ ነው የሚያምነው የሚያስተምረው። የኢትዮጵያ ተዋሕዶ ቤተክርስቲያን ግን በብቃት ሞትን ማለፍ እንደሚቻል ያረጋገጠች ቤተክርስቲያን ነች። እዛም ደረጃ ላይ ያሉ አንድ አይደሉም፣ ሁለት አይደሉም፣ 10 አይደሉም፣ 100 አይደሉም፣ በሺዎች ስለቆጠሩ የበቁ የሚባሉ ስለ ብሔረ ሕያዋን ነው። ብሔረ ሕያዋን ሌላ ዳይሜንሽን አሁን ይህ ስለ ኤግዚስታንሳቸው ነው ማለት አሉ። የት ነው የሚኖሩት? ጋር ስትመጪ ነው ብሔረ ሕያዋን የሚመጣው። ብሔረ ሕያዋን ደግሞ ሲጀመር ነገደ ከሪቤ በሚባሉ ነው የተጀመረው። እነኚህ ነገደ ከሪቤዎች ህዝበ እስራኤል ከግብፅ ከምድረ እስራኤል በባርነት ወደ ባቢሎን እየተጋዘ በነበረበት ጊዜ ይሄ ሁሉ እኮ መቅሰፍት የመጣብን ከፈጣሪ በመራቃችን ነው ብለው ከአሁን በኋላ ምግብ የበሰለ ስጋ ምናምን አንበላ ብለው ጎመንና ቅጠል ብቻ መብላት ጀመሩ። በጸሎት ነው ተሙ። ያን ጊዜ እግዚአብሔር አያቸው። ቅዱስ ሚካኤልን ልኮ እነኚህን በሙሉ አንስተህ ውሰድልኝ ወደ ብሔረ ብፁዓን ሕያዋን አሉና በዳመና ጭኖ ይዟቸው ሄደና በጥቁር ባህር በሙት ባህር በኩል ሰመጡ ገቡ ይላል። እነሱ ናቸው መጀመሪያ ሄደው የሰፈሩት እዛና 1000 ዓመት ነው የሚኖሩት። 1000 ዓመት ይኖራሉ። በ1000 ዓመት ውስጥ 3 ጊዜ ሩካቤ ያደርጋሉ። 3 ልጅ ይወልዳሉ ማለት ነው። ከዛ 1000 ዓመት ሲሞላቸው ወደሚቀጥለው ዳይሜንሽን ደግሞ ይሄዳሉ። የነሱ ዳይሜንሽን ነው ያ። ይሄኛው ደግሞ የበቁት ደግሞ የሚሄዱበት ዳይሜንሽን ማለት ነው። እሱ በተለያዩ ታሪኮች ይነሳል። የቅዱሳኖቹ ከተማ የሚባሉ አሉ። እነዛ ማለት ነው። እዛ ያ ደረጃውን ገና ብዙ ሰው ያልተረዳውና ኢትዮጵያን በዛ ሳይሏ
ያላወቃት ሳይሏ ነው። ያ አለ ምክንያት እንዳይመስልሽ ሙሴም ወደ ኢትዮጵያ የተሰደደው ነቢዩ መሐመድም ልጃቸውን ጨምሮ ወደ ኢትዮጵያ የላኩት እነኛ 9 ቅዱሳንም መጥተው ኢትዮጵያ የገደሉት አለ ምክንያት አይደለም። የጣራቸው እግዚአብሔር ነው። ያቺ እኔ ኢትዮጵያን የእግዚአብሔር ሴፍ ቦክስ ልጅ ነው ማለት ለዚህ ነው ያልተገዛችው። ቅኝ ኦልሬዲ ይዟታል። ቅኝ ማለት ደግሞ ያንቺን ሲስተም ማስተግበሪያ ማለት ነው። ለምሳሌ የእንግሊዝ ቅኝ የሆኑ ሀገሮች በቀኝ ነው የሚነዱት። ልክ እንደ እንግሊዝ ሻይ ነው የሚጠጡት። የፈረንሳይ ቅኞች ደግሞ ዋይን ነው የሚጠጡት፣ ቺዝ ነው የሚበሉት፣ ልክ እንደ ገዢዎቻቸው። እግዚአብሔርም ቅኝ የሚገዛው ሀገር ምንድን ነው ማለት ነው? በሱ ህግ ነው የሚኖረው። ኢትዮጵያን ያዘጋጃት ለዚህ ነው፣ በሱ ህግ እንድትኖር ህግ አለ፣ የእሱን ህግ። ለዚህ እኮ ነው መንግስትን ትምጣ ነው እንጂ የምንለው ስንጸልይ፣ እኛ ወደ መንግስት እንምጣ አይደለም፣ መንግስቱ ነው ወደዚህ ምንጣ በሰማይ እንደሆነች እንዲሁ። ስለዚህ እንዴት ነው ከሞትም በኋላ የምንጠብቀው ይሄን መንግስት? አሁን እኮ የሚሰብኩን የእግዚአብሔር መንግስት ለመውረስ መሞት አለባችሁ እያሉ አይደል? እንዴት ነው ይሄን? አይጋጭም። እዚህ ጋር መንግስትህ ትምጣ ፍቃድህ በሰማይ እንደሆነ እንዲሁ በምድር ላይ የሆነ ነው ቆያለን። ስለዚህ ምድር ላይ ነው የእሱ መንግስት መፈጠር ያለባት እንጂ ከሞትም በኋላ አይደለም። እዛ ላይ መሆን ሀሳባችንን ማሳደር ያለብን። ባይብል ማንዋል ፕሮዳክት አይደለም። ወንጌል የተሰበከው እንዲኖር እንጂ 2000 ዓመት 3000 ዓመት እየተወራ እንዲኖር አይደለም። መኖር መቻል አለበት። ያንን ህጉን መኖር መቻል አለብን። ያ ነው መሆን ያለበት። መሆን የሚሆነው ደግሞ ወደፊት እሱ ነው። ምክንያቱም ለፍርድ በሚመጣበት ጊዜ ኢየሱስ በሚያውቁት ማለት ነው የሚመጣው እንጂ እንደ ስትሬንጀር እንዳለፈው አይደለም። የሚያውቁት የተባሉት መጨረሻ ላይ የሚተርፉት ራይቸሶች ናቸው። እነኚህ ሕጸጽ የሌለባቸው እነሱ ብቻ ናቸው የሚተርፉት። እነሱ ደግሞ ሞትን አይሞቱም። እሱ ፍርድ በሚፈርድበት ጊዜ ለፍርድ ሰው ሌላው ሲነሳ እነሱ በሕይወት እያሉ ነው ሌላው የሚነሳው። ስለዚህ በሚያውቁት መሀል ነው እና የሚመጣው የሚያውቁት ሰዎች ሲስተም ሰርተው ነው የሚጠብቁት ማለት ነው። ያ የእግዚአብሔር መንግስት እዚህ ምድር ላይ ፈጥረው ነው የሚጠብቁት። ሰው አሁን የሚቀጥለው ታስክ ያ ነው መሆን ያለበት። አማኝ ነኝ ብሎ መኖር ባፍጥረው ነው። ምክንያቱም ሰይጣን የሚያምን ከሰይጣን መለየት ያለበት የሰው አማኝ በተግባሩ ማሳየት አለበት። የእግዚአብሔር ሕግ መተዳደሪያ ሕጉ ሆኖ ማሳየት መቻል አለበት። ያ ነው ኢየሱስ የመጣበትም ዓላማ ዋናው። መጥምቁ ዮሐንስ እኮ ስለ ኢየሱስ መምጣት እኮ ሲናገር ኢየሱስ መጥቷል በሃይማኖት ላይ ያስተምር እኮ አይደለም፣ የእግዚአብሔር መንግስት ቀርባለች ነው መንግስቱ። ኢየሱስን ማስተማር ሲጀምር የእግዚአብሔር መንግስት እዚህ ነች ብሎ ነው ሁሉ የትምህርቱ የሚጀምረው። የእግዚአብሔር መንግስት ውስጥ ቦታ የሌላቸው ራሳቸው ናቸው የሚወጡት። ያለ የትም ቦታ መንፈሱ ጣብሎ አያውቅም። እሱ የሚለው የእግዚአብሔር መንግስት እዚህ ነች ሲል በዛ ዲክላሬሽን የእግዚአብሔር መንግስት ውስጥ ቦታ የሌላቸው መንፈሶች ራሳቸው ናቸው የሚወጡት። ልክ እንደዛ መንግስቱ የእግዚአብሔር መንግስት እዚህ ምድር ላይ ነው መሰረት ያለባት። ያንን ነው የዘመኑን ትምህርት ጠምዝዘው እዚህ ምድር ላይ መፍጠር አይቻልም፣ እሱ መሞት ነው ያለብን ብለው ያሳምኑ። ለዚህ እግዚአብሔር ይስጥልኝ ስለነበረን ቆይታ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እሺ ሸሪክ ጠመን በሰፊው እንገናኛለን። ተመልካቾቻችን ጥሩ ጊዜ እንዳሳለፋችሁ እንዲሁም ደግሞ ከጃንስዩም ሄኖክ አንደበት ደግሞ በጣም የተለየ መልእክትን እንደሰማችሁ ብዙም እንዳተረፋችሁበት በዚህ ፕሮግራም ተስፋ አደርጋለሁ። በሰፊው እንደምንገናኝ ደግሞ ያው እግዚአብሔር ፍቃድ ይሁንልን። መናገር የምትፈልገው የመጨረሻ ቃል ካለ? ሸሪክ ጠመን። እሺ፣ በጣም እናመሰግነው። ፕሮግራሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ያላችሁን አስተያየት ጻፉልን። አመሰግናለሁ። መልካም ጊዜ